ሩታዬ የኔ ቆንጆ የኔ አትበገር የኔ ሳቂታ ማለት ነው። ምን ያህል እንቁ በሆኑ ኢትዮጵያኖች ልብ ውስጥ እንዳረፍሽ ብታቂ የእውነት ሩታዬ ለአንድ ቀን ራሱ አይከፋሽም ነበር የኔ ውድ ማለት ነው። እና የእውነት እኔ ቲክቶክ ላይ ስገባ ቤተሰቦቼ በጣም ደስ ብሎኝ የምወጣው የሩታን ፎቶዎች በየቦታው ሳይ በሙዚቃ ያሁኑ ደግሞ የሚገርም ነው። በቃ በፌመሶች ፌመስ ዩቱበሮች ጀንተል ያሉ እንደ አብርሽ ሽልጥልጦች አይደሉም። የእውነቴን ነው የምላችሁ። በቃ ጀንተል ያሉ ፌመሶች እነዚህም በመሳሰሉ ልጆች የእውነት ሲዘፍኑላት የሩታን ፎቶ አድርገው የሚገርም ቦታ ሰጥተዋት ሲዘፍኑላት ሳይ እውነትም ሩታዬ እንቁ በሆኑ ኢትዮጵያኖች ልብ ውስጥ እንዳረፍሽ ለእኛ ነው የገባን። ለአንቺ ደግሞ ቢገባሽ አንድ ቀንም ብትሆን የምትከፊ አይመስለኝም ነበርና ከአብርሽ በላይ ምናል ወዳጆች ምናል አድናቂዎች፣ አንቺ ስትከፊ አብረው የሚከፉ፣ አንቺ ስታዝኒ አብረው የሚያዝኑ ምን ያህል ጥሩ ጥሩና እንቁ የሆኑ ቤተሰቦች እንዳፈራሽ በቲክቶኩም በዩቱቡም ብታቂ ኖሮ ሩታዬ የእውነት አንድ ቀንም አትከፊም ነበር የኔ ውድ። እንደውም አብርሽ ጦስሽን ጥንቡሳስሽን ይውሰድ። የእውነት መቶም አይጠቅምሽም ሄዶም አይጎዳሽም የኔ ውድ። አብርሽ መቶ የሚጠቅምሽ አይደለም፣ ሄዶም ደግሞ ሩታን የምትባል ወይ ፍንክች የምትል ጀግናና ሳቂታ ሴት የሚጎዳ አይነት ወንድ አይደለም ሩታዬና፣ እንደውም ቢቀርብሽ ነው የሚሻልሽ የእውነት አብርሽ። የእውነት እኔ ለማለያየት አይደለም አላማዬ፣ ግን ቢቀርባህ ነው በቃ። አንዳንዴ ከማዩን ከማይጠቅማችሁ ወንድ ጋር ራሱን አስከብሮ ቤተሰቡን ሚስቱን የማያስከብር ወንድ ጋር ከመኖር አንዳንዴ አይላቪ ብቸኝነት ብላለች አንዷ። የእውነቴን ነው ምላችሁ፣ ያውም ሩታን ለመሰለች ወርቅ ለመሰለች። የእውነቴን ነው ምላችሁ ቤተሰቦች፣ የቁም ነገር ሩታዬን የመሰለች እንደ ወርቅ ተንከባክቦ መያዝ ላቃተው ወንድ ቢሄድም አይጎዳም፣ ቢመጣም አይጠቅምም። እንደዚ አይነት ወንድ ማለት ነው ቢቀርባህ ነው የሚሻለው። የእውነቴን ነው ምላችሁና የእውነት ከአብርሽ በላይ ዛሬ በጣም ደስ ያለኝ በሩታ ፎቶ ፌመስ ናቸው ልጆቹ። እንዴት አባታችሁ ደግሞ እንደሚያማምሩ የእውነቴን ነው ምላችሁና ለሩታ ሲዘፍኑላት በሩታ ፎቶ በጣም ነው የገረመኝ ከምላችሁ በላይ ተራ በተራ ማለት ነው። እንዴ ሩታዬ እነዚህ እንደዚህ የመሰሉ ወዳጆች አፍርተሽ አንድ ደቂቃም ልትከፊ አይገባም የኔ ቆንጆ። እሺ አንቺ የሚያምርብሽ ስትስቂ ፍልቅልቅ ስቲ እንደለመርሽው ደግሞ ቅብጥብጥ ስቲ፣ አሁን ደግሞ ልጅሽ አድጎልሽ እግዚአብሔር አሳድጎልሽ ደግሞ ከልጅሽ ጋር ጀግና እናት ሆነሽ ለልጇ ዋጋ የከፈለች እናቴ እያለ እያሞገሰሽ ስምሽን ትልቅ ደረጃ የሚያደርስ ልጅ አደርሰሽ በልጅሽ መደሰት ነው። የምን አባቱ መከፋት የኔ ውድ። እሺ ያቀለለሽ ቢሄድ ያከበደሽ ይመጣል የኔ ውድ። ያቀለለሽ ቢሄድ ያከበደሽ ሚዛኑን የደፋሽበት ደግሞ ይመጣል ማለት ነው። እና አብርሽ መቶም አይጠቅምሽም ሄዶም አይጎዳሽም የኔ ቆንጆና፣ ዋናው ነጥቤ ግን ያው ሩታን ስላዩዋ ቲክቶክ ላይ እነዚህም በመሳሰሉ ሸጋ በሆኑ ቆነጃጅቶች ወንዶች ጀግኖች፣ የእውነቴን ነው ምላችሁ ሩታዬን እንደዚህ አድርገው በሙዚቃ ሲዘፍኑላት ሳይ ደግሞ የእውነት በጣም ነው ደስ ያለኝ። ይመቻችሁ ለማንኛውም ማለት ነውና ለዛ ነው ሩታዬ ምን ያህል እንቁ በሆኑ ኢትዮጵያኖች ልብ ውስጥ እንዳረፍሽ፣ የእውነት በምን ያህል ወዳጅ እንዳለሽ፣ ምን ያህል እንደሚወዱሽ፣ ምን ያህል እንደሚያደንቁሽ፣ ምን ያህል እንደሚያከብሩሽ ብታቂ እኔ እንጃ። የእውነት አብርሽ አንድ ሰው ነው አይደል? አንቺ ግን በብዙ ሺህ ህዝብ ውስጥ ነው ያረፍሽው፣ በብዙ ሺህ ህዝብ ልብ ውስጥ ነው ያረፍሽው። ስለዛ ሩታዬ እኔዎች ፍክት በይልን፣ ድምቅ በይልን የኛ ጨረቃ። ያው ቅመሞችም እንዳሉት አትበገር ሩታዬ የኛ ጀግና የኛ ወይ ፍንክች ባይ ብለው እንግዲህ ያው ቅመሞች ያው ስም ለመስጠት መቼም እናቴ እነሱን የሚያክል ነገር የለም። ኬት እኮ እንደሚያመጡት የእውነት ወይ ፍንክች ሩታዬ የኛ አትበገር ብለውሻል። እና ሩታዬ እንግዲህ ይህን የመሰለ ወርቅ የመሰለ ህዝብ እግዚአብሔር ሰጥቶሻል። እሺ በቃ የኛ ህዝብ ደግሞ ስታከብሩ ያከብርሻል፣ ስትወጂ ይወድሻል፣ ስትከፊ አብሮ ይከፋል፣ ስታዝኝ አብሮ ያዝናል። የእውነት ለመናገር እኮ ቤተሰቦቼ አንዳንድ ከስንት አንድ እንጂ እንደ ኢትዮጵያን እኮ መልካም ልብ ያለው ሰው የለም።
የእውነቴን ነው። ሩታውን አሁን በአካል አናቃትም አይደል? ግን ስትከፋ አብረን እንከፋለን፣ ስታዝን አብረን